እሺ ምንድን ነበር ያንቺ ጥያቄ? የኔ ጥያቄ ስለ አድኖ ነው። አንድ ጥያቄ ነው ያለኝ እሺ እና ስለ አድኖ የሚሰገደው ነገር ጥያቄ ይፈጥርብኛል ሁሌ እና እሱን እንትን እንድትልልኝ ነበር። ኦርቶዶክስ ነሽ ወይስ ሌላ ቤተ እምነት ነሽ? ነው ፕሮቴስታንት ነኝ እኔ። አንቺ ፕሮቴስታንት ነሽ። እሺ ያው ቅዱሳት ስዕላት እኛ ለስዕል በነገራችን ላይ አንሰግድም። እኛ በቀጥታ ለስዕል ወይም ደግሞ ይሄ ያለ አይደል አሁን ይሄ ለምሳሌ ስዕሉ የተሳለበት እንትን ነው ብል እዚህ ለጨርቁ ወይ እዚህ ጋር እንትን ላለው ነገር ሄደን እኛ አንሰግድም። ለሱ እኛ የምንሰግደው በስዕሉ ላይ ሪፕሬዘንት ለተደረገው ጻድቅ ከሆነ ጻድቅ፣ ነብይ ከሆነ ነብይ፣ ሐዋርያ ከሆነ ሐዋርያ፣ ሰማዕት ከሆነ ሰማዕት ነው እንጂ በቀጥታ ወረቀቱን አስበን ስዕሉን አስበን ዲዛይኑን አስበን እኛ አንሰግድም። በስዕሉ ፊት የምንሰግደው አሁን ለምሳሌ የቅድስት ሥላሴ ስዕል ከሆነ በስዕሉ ፊት የምንሰግደው ለእግዚአብሔር ነው። የመድኃኒዓለም ከሆነ በመድኃኒዓለም ስዕል ፊት የምንሰግደው ለመድኃኒዓለም ነው እንጂ በቀጥታ ለስዕሉ እኛ አንሰግድም። አሁን ሚስ ኢንተርፕሬት የምንደረገው እዚህ ጋር ለስዕሉ ነው የምሰግደው የሚል ኦርቶዶክስ ካለ ተሳስቷል። ቤተክርስቲያን የትኛውም ቦታ ላይ የትኛውም ጽሁፎቿ ላይ እኛ በቀጥታ ለስዕል እንሰግዳለን የሚል ትምህርት የለንም። ለምሳሌ አሁን አንቺ አሁን የእናትሽ ፎቶ ቢኖርሽ የእናትሽን ፎቶ ብትስሚው ፎቶን እያመለክሽው አይደለም። እናትሽ ስለናፈቀችሽ ያ ፎቶ እናትሽን ስለሚያስታውስሽ ብቻ ነው። እኛም ቅዱሳት ስዕላትን ስናይ ስንሳለም፣ ስንሰግድ፣ ስንታይ በቀጥታ ያንን ነገር የምናደርገው እዛ ለስዕሉ ሳይሆን በስዕሉ ላይ ላለው ጻድቅ መታሰቢያነት ወይም ደግሞ ስግደትም ከሆነ ለሱ ነው እንጂ ለሌላ በፍጹም እንደዚህ አይነት ነገር የለም፣ አናደርግም። ሁለተኛው ጥያቄ ደግሞ ክርስቶስ አያማልድም ነው አይደል? ኦርቶዶክሶች አብዛኛውን ጊዜ የሚሉት አሁን ላይ አያማልድም። አንድ ያሟሉን ጨርሷል። ስራውን ሰርቶ ጨርሶ በመስቀል ላይ ሁሉ ነገር አጠናቆ አድርጎ በአባቱ ቀኝ ባለበት ሰዓት ላይ በዚህ ሰዓት ላይ ምንም አይነት የምልጃን ስራ አይሰራም ነው የምንለው እኛው። በዚህ ሰዓት 8:34 ላይ ደግሞ የሆነ የሚናገረው እንትን አለ። በእግዚአብሔር ቀኝ ያለው ስለኛ የሚማልደው የሚለው እሱ እንትን ግራ አጋብቶ የነበረ ይህን እንትን ማለት ነው። እሺ አስረዳሻለሁ። ግን ከዛ በፊት ክርስቶስ ሁሉንም ስራ በስልጣኑ እንደጨረሰ እንዳከናወነ ለማወቅ ዕብራውያን ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል። ዕብራውያን ምዕራፍ 1 ቁጥር 3 ላይ ሁሉም በስልጣኑ ቃል እየደገፈ ይላል በደልና ኃጢአታችንን በራሱ ከነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ስለዚህ አሁን እዚህ ክፍል ላይ እንደምታየው ዕብራውያን ምዕራፍ 1 ቁጥር 3 ላይ ክርስቶስ ሁሉን ነገር በራሱ ስልጣን እንዳደረገ ይናገራል አይደል? ሁሉንም ነገር በራሱ ስልጣን ያደረገው በደላችንን ሲያነጻ ኃጢአታችንን ሲያነጻን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከራቁትነት ክርስቶስን ወደ መልበስ ሲያመጣን በራሱ ኃይልና ስልጣን ነው። ይህንን አድርጎ ከጨረሰ ካጠናቀቀ በኋላ ደግሞ በሰማያት በአባቱ በግርማው ዙፋን ቀኝ አለ። ታዲያ ሮሜ ላይ ለምንድነው ሐዋርያው ቅዱስ ጳውሎስ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝም ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው ብሎ መናገር ያስፈለገው ለምንድን ነው? እዚህ ጋር አንድ ማስተዋል ያለብን ነገር ትልቁ ነገር ምንድን ነው? ሐዋርያው ጳውሎስ እና ሌሎችም ፕሮቴስታንት ወንድምነቶቻችን ሮሜ 8:34ን ከማንበባችሁ አስቀድማችሁ ሁለት መስመር ወደ ላይ ከፍ በሉና ሮሜ 8:27 እና ሮሜ 8:26ን ተመልከቷቸው እስኪ። አንበቦች ታውቂያለሽ? ሮሜ 8:26 እና ሮሜ 8:27ን ራው ይሰማል? አይ አላውቅም። እሱን ይሰማኛል፣ አላነበብኩት። እሱኛውን ፎር ሰርፕራይዝ ምን ልንገርሻ ነው ራሴ ብዙ ጊዜ የተወደዱ ፕሮቴስታንት ወንድሞቻችን ቀጥታ ከ1 እስከ 33 ያለውን ብዙ አያነቧትም። ቀጥታ ሄዶ የቱ ጋር ይመጣል ማለት 34 ላይ ይሄዳሉ። ግን ከዛ ቀድሞ ያሉትን ሀሳቦች ላስረዳሽ። ሮሜ 8:26 ላይ እንደዚህ ይላል፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ነገር ግን መንፈስ በራሱ በማይታወቅ መቃተት ይማልድልናል ይልና ከቁጥር 27 ላይ ልብን የሚመረምረው የመንፈስም ሀሳብ ምን እንደሆነ ያውቃል ይላል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። አሁን እዚህ ክፍል ላይ መንፈስ ቅዱስ እንደሚማልድ ይናገራል። እያይሹ ነው። ቁጥር 34 ላይ ደግሞ ምን ብሎ ይናገራል? የሞተው ይልቁንም ከሙታን መካከል የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን እዚህ ክፍል ላይ ስንት አማላጆችን አየን? ራህዋ 2 አንድ ማን? ወልድ። ሌላኛው ማንን አየን? መንፈስ ቅዱስ እንደሚያማልድ አየን። ምልጃ መሰረታዊ ትርጉሙ ልመና ነው።
የመጽሐፍ ቅዱስ መዝገበ ቃላት በገጽ 56 ላይ እንደሚናገረው ምልጃ መሰረታዊ ትርጉሙ ልመና ነው። አንዱ ስለ አንዱ የሚደረግ ልመና ብሎ ይፈቷል። ስለዚህ አሁን ይህንን ክፍል ይዘሽ ረሃዋ ይማለዳል ስላለ መንፈስ ቅዱስ ይለምናል ብለሽ ማስተማር ትችላለሽ? አልችልም። ማብራሪያ ይፈልጋል አይደለ? ለምን ተባለ የሚለው ቃሉ ምንም እንኳን ይለምናል ወይ ይማልዳል ቢል እንኳን ወደ ማን ነው የሚማልደው? ለምንድነው ጳውሎስ እዚህ ክፍል ላይ መንፈስ ቅዱስን እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ብሎ የጻፈው ብሎ ማብራሪያ ይጠይቃል አይደለ? ለምን እንደተጻፈ ሀሳቡ መብራራት አለበት አይደለ? አሁን የሮሜ 8:34 የጌታም መብራራት አለበት። ጌታ እንደምታውቂው እኔና አብ አንድ ነን ብሏል። ዮሐንስ ወንጌል 10:30 ላይ አብ የሚያደርገውን እኔውም ደግሞ አደርገዋለሁ ብሏል። ዮሐንስ ወንጌል ምዕራፍ 5 ላይ። ስለዚህ አብ የሚያደርገውን ጌታ የሚያደርግ ከአብ ጋር እኩል ከሆነ ታዲያ ክርስቶስ በምን አይነት መንገድ በእግዚአብሔር ቀኝ ሆኖ ያው ሁሉን በስልጣኑ ቃል ካደረገ ካዳነ ከፈጸመ በኋላ እንዴት ነው ታዲያ የሚማልደው የሚል ጥያቄን ያስነሳል። እሱ ብቻ አይደለም። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። እግዚአብሔር በእኛ ውስጥ ይማልዳል ይላል። አሁን እዚህ ጋር ደግሞ አብ እንደሚማልድ ይናገራል። እግዚአብሔር ብሎ እየጠቀሰ ያለው እዚህ ክፍል ላይ አብን ስለሆነ እግዚአብሔር በእኛ ውስጥ ይማልዳል፣ በእኛ ውስጥ ሆኖ የሚማልደው እግዚአብሔር ነው ብሎ ጳውሎስ ተናገረ። ስለዚህ አሁን አዲስ ኪዳን ላይ አብም ወልድም መንፈስ ቅዱስም እንደሚማልዱ መጽሐፍ ቅዱስ ላይ ይናገራል። ባይዜ በተለያየ አይነት ቦታ ላይ። ስለዚህ አሁን ይህንን ክፍል ይዘን ራህዋህቴ ብድግ ብለን አብ አማላጅ ነው፣ ወልድ አማላጅ ነው፣ መንፈስ ቅዱስ አማላጅ እንድንል ያደርገናል? ለምን እንደተባለ እንጠይቃለን። በቃ አሁን ይሄ ነው። ለምሳሌ ኢየሱስ እኔ በር ነኝ አለ አይደለ? እና ኢየሱስ ቤታችን ውስጥ እንዳለው በር ነው ማለት ነው አይደለም? ለምንድን ነው ያ ማለት ማለቱ ነው? ዮሐንስ ወንጌል 15 ላይ እኔ የወይን ግንድ ነኝ አለ ኢየሱስ እና ግንድ ነው ማለት ነው። እዚህ እንደምናስበው ዛፍ ግንድ ነው ማለት ነው አይደለም? ልክ ለምሳሌ ሐና ቀንዴ በእግዚአብሔር ከፍ ከፍ አለ አለች። ሐና ሰው ናት። እንዴት ነው ቀንድ ያላት? ቀንድ ይኖራታል? አይኖርም። ስለዚህ እኒህ አይነት ነገሮችን ስናይ ከምን አንጻር ተነገሩ ብለን ቼክ ማድረግ ይኖርብናል። ሌላኛው ደግሞ እግዚአብሔር በምድር ላይ ሰውን በመፍጠሩ ተጸጸተ ይላል ኦሪት ዘፍጥረት 6 ላይ። እግዚአብሔር በምድር ላይ ሰውን በመፍጠሩ ተጸጸተ። ታዲያ አሁን እግዚአብሔር የሚጸጸት አምላክ ነው ልንል እንችላለን? ምን ለማለት ተፈልጎ ነው የሚል አውዱን ጠብቀን እንተረጉሟለን አይደለ? ልክ እንደዛው ይህንንም መንፈስ ቅዱስን ለምንድን ነው ይማልዳል ብሎ ጳውሎስ የነገረን? ከዛ ወደ ጌታ ደግሞ እንሄዳለን። እንደዚህ ይላል፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናልና፣ ልብንም የሚመረምረው የመንፈስንም ሀሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። እንደ እግዚአብሔር ፍቃድ ስለ ቅዱሳን የሚማልደው ለምንድን ነው ብለን ስንጠይቅ ምን ብሎ ነግሮናል ከላይ? እንዲሁ ደግሞ መንፈስ ድካማችንን ያግዛላል። መንፈስ ቅዱስ ድካማችንን የሚያግዘው ለእኛ ካለው ፍቅር ነው አይደለ? መንፈስ ድካማችንን የሚያግዘው ለእኛ ካለው ፍቅር ነው። ስለዚህ እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ተብሎ መንፈስ ቅዱስ የተነገረው እኛ በጸሎታችን ጊዜ፣ እኛ በክርስትና ሕይወታችን ጊዜ መንፈስ ቅዱስ ካለው ለሰው ልጆች ካለው ፍቅር መውደድ የተነሳ በድካማችን ይራራልናል፣ ያግዘናል፣ ወይም ይረዳናል። የማይቋረጥ የመንፈስ ቅዱስ እርዳታ እንዳለን ለማጠየቅ ስለፈለገ መንፈስ ይማልዳል አለ። ይህ በጣም ኮንደንሰንዲንግ በሆነ ወይ ነው ስናስብ በጣም የተዋረደ ነገር ነው። ነገር ግን መንፈስ ቅዱስን በዚህ ልክ ዝቅ አድርጎ መናገር ያስፈለገው ለምንድን ነው? ለእኛ ያለውን ጥልቅ ለሰው ልጆች ያለውን ጥልቅ ፍቅርና እኛን ለመርዳት በዚህ ልክ ያህል መንፈስ ቅዱስ እንደቀረበን ለማስረዳት ስለፈለገ ጳውሎስ ይህንን ቃል ተጠቀሙ። በአጭሩ ጳውሎስ ይህንን ቃል ተጠቀሙ። ቀጠል ሲል እንደዚህ ይላል። እየተረዳው ነው። ቀጠል ሲል እግዚአብሔር ለሚወዱት እግዚአብሔር ለእኛ ስላለው ፍቅር እንደሆነ በቀጣይ ክፍልም ያብራራዋል። ይኸውልሽ እግዚአብሔር ለሚወዱት አለ እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና አለ። አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸው እነዚህ ደግሞ አጸደቃቸው፣ ያጸደቃቸው እነዚህ ደግሞ አከበራቸው አለ። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ተቃዋሚ ጠፍቶ አይደለም፣ ግን እግዚአብሔር ከኛ ጋር ከሆነ የሚቃወመን ኃይል እንኳን ይደክማል ነው ባጭሩ። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዴት አይሰጠንም? አብ ለገዛ ልጁ ሳይራራ ልጁን የሰጠው እኛም በመውደዱ አይደለ? ራህዋ እውነት ነው። ዮሐንስ ወንጌል 3:16 ላይ
እግዚአብሔር ዓለሙን ሁሉ ወዷልና አይደለም የሚለው? የሚወደውን አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዷልና ነው የሚለው። እንዲሁ ወዷልና። ስለዚህ አብ ለገዛ ልጁ እንኳን ያራራለ በአንድ ልጁ ላይ የጨከነው ለገዛ ልጁ ሳይራራ ወደ ምድር የላከው እኛን ከመውደዱ የተነሳ ነው። ስለዚህ ስለምን የሚናገር ነው ማለት ነው? እግዚአብሔር ለእኛ ያለውን ፍቅር የሚያሳይ ነው። አየህ፣ ቀጠል አለና ቁጥር 33 ላይ እግዚአብሔር የመረጣቸው ማን ይከሳቸዋል አለ። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው አለ። ጳውሎስ በጥያቄ መልክ አስቀመጠ። እግዚአብሔር የመረጣቸው ማን ይከሳቸዋል? የሚከስ ጠፍቶ ነው? ሰይጣን ሁልጊዜ አይደል የሚከስ ጠፍቶ ሳይሆን ብንከሰስም እንኳን ስለ እኛ ዋጋ የከፈለ ክርስቶስ ኢየሱስ አለ ነው። ከሳሽ ጠፍቶ ሳይሆን ክሳችንን የሚከላከል አለን ነው። ቀጠላለና እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቀው እግዚአብሔር ነው። የሚኮንነውስ ማን ነው? ስለሚኮንነው ሲናገር የሞተው አለ፣ ይልቁንም ከሙታን የተነሳው አለ፣ በእግዚአብሔር ቀኝ ያለው አለ። እዚህ ጋር ስታሰዩ ረሃም የሞተው ሲል ክርስቶስ የሞተው ስለ ሰው ልጆች ፍቅር ሲል አይደለ? ሰውን በመውደዷን ጠፍተን እንዳንቀር። ስለዚህ የክርስቶስ ሞት ዓለምን ለማዳን ነው እና ደግሞ እንዲሁ ስለወደደን ነው የሞተልን። ከወደደን ከታላቅ ፍቅሩ የተነሳ በበደላችን እንኳን ሙታን ሳለን አለ በልጁ ሞት ሕይወትን ሰጠን አለ። ስለዚህ የሞተው ሲል የኛ ዋጋ የተከፈለው በኢየሱስ ሞት ነው። ይልቁንም ከሙታን የተነሳው አለ በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይልና ከክርስቶስ ፍቅር ማን ይለየናል? ስለ እግዚአብሔር ፍቅር ስለ ክርስቶስ ፍቅር እንደሆነ የሚናገረው እና የሚማልደው ዛሬም በአብ ቀኝ ያለው ኢየሱስ ክርስቶስ የሚማልደው ሲል ምን ማለቱ ነው ስንል ክርስቶስ እኛን ለማዳን ሞቶ በመስቀል ላይ ተሰቅሎ ሞቶ አልቀረ ተነስቶ በአባቱ ቀኝም ሆኖ ዛሬም ለእኛ ማሰቡን አላቆመም። ዛሬም እገዛው ከእኛ ጋር እንደሆነ ለማሳየት ስለፈለገ ጳውሎስ ቀጣይነት ባለው መንገድ ስለ እኛ የሚማልደው በእግዚአብሔር ቀኝ ያለው ኢየሱስ ይማልዳል ሲል አብን ይለምናል፣ አብን ይጠይቃል እያለ ሳይሆን ክርስቶስ እንደ ፈራጅ ብቻ ሳይሆን ለእኛ እንደ ጠበቃም ጭምር ነው። በድካማችንም የሚራራልን ነው። ስለዚህ ጥልቅ ፍቅሩን ለመግለጽ ያልተቋረጠ ፍቅሩን ያልተቋረጠ እርዳታውን ዛሬም እንደሚያስብልን ዛሬም የእኛን ስጋ ለብሶ ተዋህዶ በአባቱ ቀኝ ስላለ ያልተቋረጠ ፍቅርና እገዛ እንዳለው ለማጠየቅ ጳውሎስ ስለእኛም የሚማልደው ብሎ ቀጣይነት ባለው መንገድ አስቀመጠልን እንጂ እሱማ አብ ሕይወትን እንደሚሰጥ እሱ ሕይወቱን የሚሰጥ ነው አይደለም። እሱ ሙታንንም ማስነሳት ይችላል። በደሙ ኃጢአትን ሁሉ ስርየት ሰጥቷል። በልጅ ደም በኢየሱስ ክርስቶስ ከእግዚአብሔር ጋር ታርቀናል። የክርስቶስ ደም ሕይወትን ሰጥቶናል፣ አንጽቶናል፣ ቀድሶናል፣ ንጹህ አድርጎናል። ይህን ሁሉ እንኳን አድርጎ በዚህ ብቻ አላበቃም። ክርስቶስ ለኛ ያለው ነገር ዛሬም እንደሚያስብልን፣ ዛሬም እንደሚወደን፣ ዛሬም እንደሚያፈቅረን፣ ዛሬም እገዛው ከኛ ጋር እንደሆነ ለማሳየት የሚማልደው ብሎ ተናገረ ጳውሎስ። ስለዚህ የሚማልደው ማለት ኢየሱስ ክርስቶስ ዛሬም አብን ፊቱ እየቆመ ይለምነዋል ለማለት ሳይሆን ዛሬም ያልተቋረጠ ፍቅሩ ከእኛ ጋር እገዛው ከኛ ጋር አለ። ምልጃ ያለው ልመና ነው ብለን ወስደን ለማኝ ካደረግነውማ መንፈስ ቅዱስ እኮ ከላይ ይለምናል ተብሏል። አረ መንፈስ ቅዱስ ብቻ አይደለም አብ ራሱ በእኛ ውስጥ ሆኖ በእኛም እንደሚማልድ ሲል እግዚአብሔር ነው እዛ ጋር ይማልዳል ተብሎ የተነገረ። ስለዚህ አብም ይማልዳል፣ ወልድም ይማልዳል፣ መንፈስ ቅዱስ አንዱ ወማን ወደ ማን ሊማልድ ነው ታዲያ? ስለዚህ ቃሉን በቀጥታ ወስደን አማላጅ ነው እንድንለው ሳይሆን የተጠቀመው ጳውሎስ እዛ ጋር ከምን አንጻር ነው? ለእኛ ያለውን ጥልቅ ፍቅሩን ለማሳየት። በእኛ ቤተክርስቲያን ክርስቶስ አሁን አይማልድም አለ እንጂ በምድር የምልጃን ስራ አልሰራም አላለም። አሁን ግን አይማልድም። ከዚህ በፊት ግን በምድር በሚመላለስበት ሰዓት ላይ ግን ክርስቶስ የምልጃን ስራ ሰርቷል። አዎ ሰርቷል። ለምሳሌ ያህል በዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ አባቱ እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ እለምንሃለሁ አለ። ስለነርሱ ብቻ ሳይሆን በስሜ ስለሚያምኑትም ይላል። አሁን ይሄ ታላቅ የሊቀ ካህናት ጸሎት ነው። እለምንሃለሁ አለ። ስለዚህ ይሄ አንድ ያደረገው ጸሎት፣ አንድ ያደረገው ምልጃ ክርስቲያኖችን እስከ ዓለም ፍጻሜ ድረስ አንድ ሲያደርጋቸው ይኖራል። ምን ሲያደርጋቸው? አንድ ሲያደርጋቸው ይኖራል። ግን ይህን ነገር ያደረገው ክርስቶስ እንትን አንድ ጊዜ እስከ መቼ ድረስ ይደዛል? ሁሌ ቀን በቀን ማድረግ አለበት ወይ? የለበትም። አንዴ ያደረገው ነገር አንዴ ያደረገው ግን እስከ ዓለም ፍጻሜ ድረስ ይሳታል። ልክ እግዚአብሔር ብዙ ተባዙ ብሎ አዳምና ሔዋን እንደተናገረ ይኸው ሰው ይባዛል ዛሬም ድረስ። ግን እግዚአብሔር ደጋግሞ ምን ማለት መናገር የለበትም። ብርሃን ይሁን አለ። ይኸው ፀሐይና ጨለማ እንደዚህ ይፈራረቃሉ። ቀን ቀን ብርሃን ይሆናል፣ ማታ ማታ ጨለማ ይሆናል። አንዴ ነው የተናገረው እግዚአብሔር። ግን ይኸው ስራው ግን አለ ሁሌ እንደዛ ማለት አይጠበቅበትም። ክርስቶስም ልክ አንዴ አባቱ አንድ እንደሆነ ከቃላቸው ተነሳ አንድ ይሆኑ ዘንድ ብሎ ወደ አባቱ ለመን፣ ወደ አባቱ ጸለይ። ይኸው እኛ አንድ ሆነን አለን ዛሬም ድረስ። ስለዚህ ክርስቶስ በምድር በስጋ ወራት አማልዷል፣ አንድ ጊዜ አማልዷል። ያ ምልጃ እስከ መቼ ድረስ ይሰራል ማለት? ያ ልመና ክርስቶስ እስኪመጣ ድረስ እስከ ዓለም ፍጻሜ
ለሚነሱት ክርስቲያኖች ሁሉ የሚረዳ ጸሎት ነው። ዛሬ ግን በአብ ቀኝ በስልጣን ባለበት ሰዓት ላይ ምን አያደርግም ክርስቶስ? የምልጃ ስራ አይሰራም። እሱ ራሱ እንደተናገረ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ከእንግዲህ ስለእናንተ አብን የምለምን የምላችሁ አይደለም ማለት አለም። በዚህ መንገድ ነው የምንረዳው ልልሽ ነው። እሺ ግልጽ ሆኖልኛል። ሌላ ጥያቄ ደግሞ አሁን ለምሳሌ ጸሎት ላይ እመቤታችን ብዙ ኦርቶዶክሶች ሲጸልዩ የምሰማው እመቤታችን ቅድስት ድንግል ማርያም ሆይ ይቅር በይኝ ብለው ይቅርታንም ይለምኗታል። ከዛ ሲቀጥል ደግሞ አማልጂኝም ይላታሉ። እና እንዴት ነው መልአክ ይቅር በይን አይደለም የምንለው፣ ቅድስት ሆይ ለምኝልን ነው የምንለው። በነገራችን ላይ ገብቶሻል ያልኩት ገብቶኛል። ግን እንደዛም ተብሎም ሲጸልይ ስለሰማሁኝ ነው ጥያቄ ሆኖብኝ። እሱማ እኮ የበደልሽውንም ሰው እኮ ይቅር በለኛ እኔ ብታስቀይሚኝ ይቅር በለኛ አትይኝም? ትይኛለሽ። ይሄ ሰዋዊ አነጋገሮች ናቸው። ግን እንደ ሀሳብ በትምህርት ደረጃ ግን ያለው ድንግል ማርያም ሆይ ይቅር በይን ሳይሆን ስለ ድንግል ማርያም ብለህ ይቅር በለን የሚባለው ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ወይም አምላካችንን ነው። ስለ ድንግል ማርያም ብለህ ይቅር በለን ምን ለምነው ራሱ አምላካችንን አይደለ? በውዳሴ ማርያም ላይም ያለው ጸሎት ሰአሊ ለነ ቅድስት ወይም ቅድስት ሆይ ለምኝልን ወደ ልጅሽ። ልክ እዚህ ሮሜ ምዕራፍ 10 ቁጥር 1 ላይ በእግዚአብሔር ፊት ስለ እስራኤል ልመናይ እንዲድኑ ነው አለ ቅዱስ ጳውሎስ። በማፊት በእግዚአብሔር ፊት ስለማን አለ? ስለ እስራኤል ልመናው ምንድን እንዲድኑ። ጳውሎስ ስለ እስራኤል በእግዚአብሔር ፊት ለምናለው አለ። ዕብራውያን ያልኩኝ ሮሜ ምዕራፍ 10 ቁጥር 1 ወደ ሮሜ ሰዎች ምዕራፍ 10 ቁጥር 1 ላይ ጳውሎስ እንደዚህ ብሎ ተናገረ። እዚህ እኛ ቅድስት ሆይ ለምኝልን ነው የምንለው እንጂ በቀጥታ ሄደን ድንግል ማርያም ልክ እግዚአብሔርን ምሕረት እንደምንጠይቀው ድንግል ማርያም ወይ ማሪኝ አይደለም የምንለው፣ አስምሪኝ ነው የምንለው። ምሕረት የሚሰጠው ልጇ ስለሆነ ማለት ነው። ስለዚህ ቅዱሳን ያማልዱናል ማለት ነው። ቅዱሳን እንደሚያማልዱ ነው መጽሐፍ ቅዱስ ላይ በጣም አለ ጥቅሱ። እስቲ ያሳየኝ ጥቅሱ። ለአንብብልሽ አንድ ባንድ እያወጣ ደስ ይላል። እሺ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ እንደዚህ ይላል፣ ራሳቸውን ስለእናንተ ሲያማልዱ ምን ሲሉ ሲያማልዱ በእናንተ ላይ የሰማሁት ነው። እሺ ራሳቸውን ስለእናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ሌላም ቦታ ደግሞ ልውሰድሻ አንዴ ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 6 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ አለ። ጳውሎስ ይህን እያለ ያለው ለፊልጵስዩስ ክርስቲያኖች ነው፣ ለዳኑ ክርስቲያኖች። ስለዚህ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ አለ። ስለዚህ በእግዚአብሔር ዘንድ ልመናችንን በጸሎት በምልጃ እንድናስታውቅ መጽሐፍ ቅዱስ ያዛል ማለት ነው። እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ስለ ሰው ልጆች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለ። ስለዚህ ቅዱስ ጳውሎስ ሰዎች ሁሉ ምልጃን፣ ጸሎትን እንዲያደርጉ እያዘዘ ነው እዚህ ክፍል ላይ አየሽ፣ እየተናገረ ነው። እንደገና ሌላም ጥቅስ ደግሞ ልጨምርልሽ፣ የያዕቆብ መልእክት ላይ ደግሞ ልውሰድሽ። ይሄ ደግሞ በጣም በግልጽ የተጻፈ የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እንደዚህ ይላል፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አለ። እያንዳንዱ ስለሌላው ይጸልይ። አንዱ ስለሌላው ምን ይበላል? ራህዋ ይጸልያል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ለዛ ነው እኛ ድንግል ማርያም ጸልይልን ወደ ልጅሽ የምንለው። ይህንን የምናደርግበት ዋነኛ ምክንያታችን ከዚህ አንጻር ነው ማለት ነው። ስለዚህ አንዳችን ለአንዳችን እንድንጸልይ፣ አንዳችን ለአንዳችን ምልጃ እንድናቀርብ፣ ቅዱሳን እንዲማልዱ፣ ቅዱሳን እንዲጸልዩ ይኸው መጽሐፍ ቅዱስ በግልጽ ይናገራል። ጥያቄ ነው። ጥያቄዎቼ እነዚህ ነበሩ እና ስለ አንድ የሚቀረኝ ስለ ስግደት ነው። ስለ ስግደት ምን? ስለ ስግደት በሁለት ይከፈላል። ምንድነው የአክብሮትና የአምልኮ ስግደት የሚባለው? አሁን እኔ እንትን የምለው የአምልኮ ብቻ ነው ያለው ብዬ ነው እማምነው። እንዴት ነው ክብር ስግደት የሚለው ነገር?
መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ሌሎች የተሰገደላቸው ሰዎች እንዳሉ ታውቂያለሽ? አይ አላውቅም። ስለዚህ ካሳየውሽ እነሱ ተመለኩ ነው ወይንስ ተከበሩ ልትይኛለሽ? ካሳየኸኝ ከመጽሐፍ ቅዱስ ላይ ከሆነ ያው ከ66ቱ ከእናንተው መጽሐፍ የአክብሮት ነው የሚሆነው። ከመጽሐፍ ቅዱስ ላይ እኛም የምንለው መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ አለሽ አይደል? አዎ አለኝ። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት ይላል ለቦዔዝ። እኔንስ ለመቀበል በምንም ነገር በፊትም ሞገስ አገኘ፣ እኔ እንግዳ አይደለሁም ምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽና እናትሽ የተወለዱባት ምድር ትተሽ ቀድሞ ወደምታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽ ነገር ሁሉ ፈጽሞ ሰምቻለሁ አላት። በማን ፊት ሰገደች ረሃዋ? በቦዔዝ። ስለዚህ ይሄ ምን አይነት ስግደት ነው? የክብር አይደል? አብርሃምስ እንደሰገደ ታውቂያለሽ? መጽሐፍ አብርሃም ማለት በጣም ደገኛ አባት ነው አይደል? ብሉይ ኪዳን ላይ እንደሰገደ አብርሃም ሰግዷል። ታውቂያለሽ? አዎ አንብቤዋለሁ። በአዲስ ኪዳን ደግሞ ላሳይሽ። አዎ ከአዲስ ኪዳን ላይ ነው ፈልጌ ያጣሁት። አዲስ ኪዳን ላሳይሽ። እሺ ሐዋርያት ሥራ ምዕራፍ 16 ቁጥር 29 መብራትም ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ይህንን የእንግሊዝኛውን ክፍል ከፍተሽ ይሁ ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ላይ Then he called for a light and springing in and came trembling and fell down before Paul and Silas. በፊታቸው ምን አለ? ተንበረከከ፣ ሰገደ ይላል የእንግሊዝኛው ክፍል። ስለዚህ በሐዲስ ኪዳንም ለጳውሎስ እና ለሲላስ በሰዓቱ የነበረው ዘበኛ በፊታቸው ተደፍቶ ነበር፣ በግንባሩ ፊት ለፊታቸው ማለት ነው። ሌላም ደግሞ ላሳይሽ አለሽ ረሃዋ? አዎ አለው። እየሰማሁ ነው፣ እያዳመጥኩ ነው። እግዚአብሔር ራሱ ለዮሐንስ እንዲሰግዱለት እንዳደረገ ላሳይሽ። ይሰግዱልሃል ብሎ እንዳዘዘው ደስ ይለኛል። ዮሐንስ ራእይ ምዕራፍ 3 ቁጥር 9 አሁን ሁለተኛ ጥቅስ ከሐዲስ ኪዳን አመጣሁልሽ። ዮሐንስ ራእይ ምዕራፍ 3 ቁጥር 9 አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ እነሆ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ አለ። በእግሮቹ ፊት ምን ይሉ ዘንድ? ይሰግዱ ዘንድ እኔ እንደወደድኩ ምን ይሉ ዘንድ? ያውቁ ዘንድ አደርጋቸዋለሁ። ይህን የሚያደርገው ማለት ክርስቶስ ነው። እግዚአብሔር በእሱ ፊት መጥተው እንዲሰግዱ፣ በክርስቶስ ፊት ሳይሆን እሱ በወደደው ሰው ፊት መጥተው እንዲሰግዱ። እርሱ ደግሞ ጌታ የወደው የነበረው ደቀ መዛሙር ደግሞ ማን ነው? ዮሐንስ ነው። ስለዚህ እግር ፊት መጥተው ይሰግዳሉ፣ እንዲሰግዱ አደርጋቸዋለሁ። ኢቭን እግዚአብሔር አዟል ለቅዱሳን እንዲሰገድ። ይኸው አዲስ ኪዳን። ስለዚህ አሁን ይሄ እግዚአብሔር አምልኮቱን አጋራ ማለት እንችላለን? አሁን አንልም። ሚዩት ላይ ነሽ ከይቅርታ ጋር ያዳመጥኩ ነው። ስለዚህ ይኸው እዚህ ክፍል ላይ የጸጋ ስግደት አለ ማለት ነው። እንዲሰገድ ጭራሽ አዟል ራሱ እግዚአብሔር። በብሉይ ኪዳንም ተሰግዷል፣ በአዲስ ኪዳንም ተሰግዷል። ይሄ ግን እየተመለኩ አይደለም። እነዚህ የተወደዱ የእግዚአብሔር ሰዎች በስራቸው እግዚአብሔር ያስደሰቱ እነሱ ስገዱልኝ እያሉ አይደለም ባይዘ የምንሰግድላቸው። እነሱማ በትህትና የተሞሉ እጅግ የተወደዱ ናቸው። እኛ ግን እግዚአብሔር የወደዳቸው የመረጣቸው ያከበራቸው ስለሆኑ ስለ ፍቅር እግዚአብሔርን ስለመውደድ እነሱን ስለማክበር እንሰግዳለን። የሚገርምሽ ግን በቤተ ክርስቲያናችን ማለት ነው ሁል ጊዜ ሳይቋረጥ የሚሰገደው ስግደት የአምልኮ ስግደት ነው። እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ። ለአብ እሰግዳለሁ፣ ለወልድ እሰግዳለሁ፣ ለመንፈስ ቅዱስ እሰግዳለሁ አንድ አምላክ ለሆነ ብለን በቅዳሴያችን ስንሰግድ በቅዳሴ የሚሰገደው ስግደት ባይዜ የአምልኮ ስግደት ነው። ለቅዱሳን አንሰግድም። በቅዳሴ መሀል ላይ ነገራችን ነው። በቅዳሴ ለሚሰግዱ ለአምላካችን ምን ይላል ዲያቆኑ? ስገዱ ለእግዚአብሔር በፍርሃት ለእግዚአብሔር ስገዱ ብሎ ሲያዝ ሁሉም ክርስቲያን ድፍት ብሎ ይሰግዳል። ለማ ለእግዚአብሔር በፍርሃት። ይሄ ሳናቋርጥ የምናደርገው ስግደት ነው።
እና እናንተ ቤተክርስቲያን ለምሳሌ ስግደት ሲሰገድ አይተሽ ታውቂያለሽ? እናንተ ጋር እንደው ስለ እውነት ለመነጋገር ለእግዚአብሔር አይቼ አላውቅም። ልክን አይቼ አላውቅም። ለእግዚአብሔር ምን አልከኝ? ለእግዚአብሔር ሲሰግዱ አይተሽ ታውቂያለሽ? እናንተ ቸርች የለም አታይ። አይቼ አላውቅም። የኦርቶዶክስ ቤተክርስቲያን ጋር ስትመጪስ ነጠላችንን ለብሰን መስቀለኛ አድርገን በጣም በፍርሃትና በመንቀጥቀጥ ነው የምንሰግደው በእግዚአብሔር ፊት። ያ ለቅዱሳን የሚገባ ስግደት አለ። አንተ ፈጣሪ ዓለማት ነህ፣ ካለመኖር ወደ መኖር ያመጣህን፣ ከጨለማ ስራ ከሞት ያስመለጥከን፣ ህይወትን ያገኘነው በአንተ ነው። ከጨለማ የወጣነው በአንተ ነው። ዳግም የተወለድነው በአንተ ነው። ከሴጣን ባርነት ነፃ የወጣነው በአንተ ነው። አንድ አምላክ አብ ወልድ መንፈስ ቅዱስ በመለኮት አንድ፣ በባህሪ አንድ፣ በአምላክነት አንድ፣ በፈጣሪነት አንድ፣ በአካል ሶስት፣ በግብር ሶስት፣ በስም ሶስት፣ ዓለምን ፈጥሮ በመግዛት አንድ ብለን እንሰግዳለን። አገኘሽ? ቻለሁ በደንብ ተረድቻለሁ። የተሰጠኝ እንትን ግን የማቴዎስ ወንጌል ላይ ለጌታ ለአምላክ ብቻ ስገድ የሚል ጥቅስ አለ። ለጌታ ለአምላክ ብቻ ስገድ አይደለም የሚለው። ለጌታ ለአምላክ ስገድ፣ እሱን ብቻ አምልክ ብቻ የምትለው ቃል ያለችው አምልክ የምትለው ጋር ነው። ባይዜ ለጌታ ለአምላክ ስገድ ይልና እሱን ብቻ አምልክ ብቻ የምትለው ቃል የቱ ጋር ነው የምትመጣው? ስግደት ላይ ወይስ አምልኮ ላይ? አምልኮ ላይ ማለት ነው። እሱም ይኸው የማቴዎስ ወንጌል ምዕራፍ 4 ላይ ያለ ታሪክ ሰይጣን ክርስቶስን በፈተነው ሰዓት አለ። ላምብልሽ ወጥቼ እሱ ላምብልሽ ወጥቼ እሺ እሺ ላምብልሽ ማቴዎስ 4:10 ያን ጊዜ ኢየሱስ ይላል አንተ ሰይጣን ለጌታ ለአምላክህ ስገድ፣ ለጌታ ለአምላክህ ብቻ ስገድ ይላል እዚህ ክፍል አይልም። ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። አምልክ የሚለው የቱ ጋር ገባ? የአምልኮ ላይ ማለት ነው። አምልኮ ላይ። ስገድ የሚለው ላይ ግን ብቻ የሚል ቃል አለ? የለም። ስለዚህ ለቅዱሳን የሚገባው ስግደት የአክብሮት ስግደት እንደሆነ ጌታም ስለሚያውቅ ስግደት ለእግዚአብሔር ብቻ የሚል ትምህርት የለም መጽሐፍ ቅዱስ። አምልኮ ነው ለእግዚአብሔር ብቻ። እሺ አምልኮ ደግሞ ረሃዋ በስግደት ብቻ አይደለም የሚገለጸው። ባይዘ በስግደት ብቻ አይደለም አምልኮ። ለምሳሌ አንተ ክርስቶስ የሕያው እግዚአብሔር ልጅ ፈጣሪ ነህ ካልኩ ይሄ አምልኮ ነው፣ እያመለኩት ነው። አምልኮ በስግደት ሳይሆን በመዝሙርም አለ። ለምሳሌ በመዝሙር እናመልከዋለን፣ በቃላችን እናመልከዋለን፣ በስግደት እናመልከዋለን፣ በቅዳሴ እናመልከዋለን። ለምሳሌ እኛ በቅዳሴ ስናመልክ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱም ወልድ ቅዱስ ነው፣ በእውነት አንዱም መንፈስ ቅዱስ ቅዱስ ነው እንላለን እኛ በቅዳሴያችን መሃል። ለምሳሌ ቅዳሴ እኛ ጋር ሁሌ ነው ያለው። እዚህ ሁሌ እግዚአብሔር እናመልከዋለን፣ በዜማ እናመልከዋለን፣ በመዝሙር እናመልከዋለን፣ በቅዳሴ እናመልከዋለን፣ በሰዓታት እናመልከዋለን፣ በማህሌት እናመሰግናለን። ለምሳሌ ስቡሕ ውእቱ ዘጻረረ ኩሎ ዓለም በሀቲ ቃል፣ ምስጉን ነው የተመሰገነ ሰማያትና ምድርን በአንዲት ቃል የመሰረተ ብለን እናመሰግነዋለን። ስማኒ እግዚኦ ጸሎቴ፣ አቤቱ ጸሎቴን ስማ እያለን ምስጉን ነው የተመሰገነ ሰማያትና ምድር በአንዲት ቃል የመሰረተ የፈጠረ ማለት ይሄ ምንድን አምልኮ ነው። ይሄ እንደዚህ የምንለው ጻድቅ የለም፣ እንደዚህ የምንለው መልአክ የለም። ድንግል ማርያምን እንኳን እንደዚህ አንላት። እግዚአብሔር አምላክን ብቻ እንደዚህ እንለዋለን። ተመልሶልኛል ጥያቄዎቼ። ከይቅርታ ጋር አንድ ጥያቄ ብቻ አለኝ፣ እሱ ጠይቅ። እሺ እንትን ዝክር የሚዘከረው ለምንድን ነው? እሱ ግራ ስለሚል መጽሐፍ ቅዱስ ስለሚያዝ በዛ ምናምን ላሳይሽ ጥቅሱ። እሺ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ሂጂ። እሺ እናንተን የሚቀበል እኔን ይቀበላል ይላል። እኔን የሚቀበል የላከኝን ይቀበላል ይላል። ነብይም በነብይ ስም የሚቀበል የነብዩን ዋጋ ያገኛል ይላል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም ይላል። ስለዚህ ነብይም በነብይ ስም መቀበል፣ ጻድቅም በጻድቅ ስም መቀበል፣ በደቀ መዛሙርት ስም ቀዝቃዛ ውሃ ማጠጣት፣ ዝክር ማድረግ። ዝክር ማለት መታሰቢያ ማለት ነው። ሌላ ነገር የለውም። የጻድቅ መታሰቢያ ለዘላለም ነው ስላለ በጻድቅ ስም ይሄ አንድ ለአንድ ለተራበ ሰው ብናደርግ ይኸው ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም ነው የሚለው። በደቀ መዝሙሩ ስም ማድረግ ጌታ ያዘዘው ነው። እኛ ደግሞ ሁላችንም የክርስቶስ ደቀ መዛሙርት ነን። አቡነ ተክለ ሃይማኖት የክርስቶስ ደቀ መዝሙር ናቸው። ለምንድን ነው የክርስቶስ ደቀ መዝሙር ናቸው ያልኩሽ? መጽሐፍ ቅዱስ ስለሚል ማቴዎስ ወንጌል ምዕራፍ 20 ላይ እንደዚህ ይላል ቁጥር 19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም
እያጠመቃችሁ ያዘዝኳችሁን እንዲጠብቁ እያስተማራችሁ ደቀ መዛሙርት ምን በሏቸው አድርጓል። ስለዚህ በአብ በወልድ በመንፈስ ቅዱስ የተጠመቀ ሁሉ የጌታ ምንድን ነው? ደቀ መዝሙር። በደቀ መዝሙሩ ስም ቀዝቃዛ ውሃ ማጠጣት ምን ይባላል? ዝክር። ተክለ ሃይማኖት በአብ በወልድ በመንፈስ ቅዱስ ስም የተጠመቁ ደቀ መዝሙር ናቸው። አቡነ ገብረ መንፈስ ቅዱስ ደቀ መዝሙር ናቸው። ቅድስት አርሴማ ደቀ መዝሙር ናት። ስለዚህ ከዚህ አንጻር ነው የምናደርገው ባቸው። ለሁሉም ነገር በዚህ ቤተክርስቲያን መልስ አላት፣ ጥቅስ አላት፣ ማብራሪያ አላት። ጨምሪ፣ አትፍሪ። አይ ይሄ እነዚህ ነበሩ ጥያቄዎቼ። እንትን ብሎልኛል፣ ተመልሶልኛል። ሁሉም ተመለሰልሽ? አዎ ተመልሶ